ከሩታ ወንድም የመጣልኝ መረጃ እና ድምጠው እፊሾ አባቴ እንዴነልኝ ሰላም ነህ እንዴነህ ትናንት ደውዬ አላገኘውም ነበር መረጃ ለመስጠት ነበር በሩታና በአብርሽ ጉዳይ የወንድም ታቀው ትናንትና ከፍርድ ቤት የመጣ ወረቀት ተቀብሎ ነበር እና ያን ወረቀትም ከፍቷ ላይ ቀዶ ደረቷን ገፍቷት ነው ሄደው በዚህ ጉዳይ ያለው በዚህ ጉዳይ እንግዲህ ተመልካቾችን በጣም አበሳጭቷል በህግ ጠበቃዋም እሱ ኃይለኛ ቅጣት እንደሚቀበል ተናግራለች እና ተመልካቾችም ደግሞ ከሩታ ጎን ሆነው ባለው ነገር ወደሷ ስላገዙ በጣም ደስተኛ ነኝ ያው አብርሽም ደግሞ ከዚህ ሀገር እንዳይወጣ ከኢትዮጵያ እንዳይወጣ በየቦታው ተዘጋግቶበታል ማለት ነው እናም ባደረገው አድራጎት ህግን ጥሶ ወረቀት በመቀደዱም ያው የህግ ባለሙያዎች የፈለጉት ነው ማለት ነው ከተያዘ ከባድ ቅጣት እንደሚቀበል ነው እና ያለው ሁኔታ ይመስላል ፊሾ ተረፈ ያው እንግዲህ አዲስ ነገር ካለ ማስተዋወቃለሁኝ ይሄን መረጃ ለሰጠነው ደውዬልህ ነበር እና ያው ትንሽ ድምጽ ላስቀምጥልህ በማለት አስቀምጨልሃለሁ መልካም ቀን ባይ ባይ እንግዲህ ቤተሰቦቼ ከሩታ ወንድም ነው ይሄ ድምጽ የተላከልኝ ትላንት ደውሎ ነበር አላነሳውለትም እና ስልኬን አፈላልጎ ነው ያው እንግዲህ ከሱ ጋር እንተዋወቃለን እንደነገርኳችሁ እዚህ በፊት ያው ሩታ ለኔ ሊድሩልኝ ቤተሰቡ ሁሉ እኔ አለኝ ስልካቸው አለኝ የወንድሟ ስልክ በተለይ አለኝ በጣም ወዳጄ ነው በጣም ጥሩ ልጅ ነው አስተዋይ ነው እና እሱ ነው እንግዲህ ይሄን ድምጽ የላከልኝ ቤተሰብ አብርሽ እንግዲህ ትላንትና በአደባባይ በተመልካቾች ፊት ፍርድ ቤት የላከለትን የፍቺ ወረቀት ቀዶ ደረቷ ላይ መትቶ በመሄዱ እጅግ በጣም ከባድ ቅጣት እንደሚያስከትል ጠበቃ ተናግሯል አሁን ከፍርድ ቤት ማዘዣ የመፈለጊያ ማዘዣ ወጥቶበት አብርሽ እየተፈለገ ነው ያለው እስካሁን አልተገኘም ነው ያለኝ አሁን ነው የላከልኝ በጧት እስካሁን እንዳልተገኘ ነው እንግዲህ በጧት ነው ፈለጋ የጀመሩት ትላንትና ምሽት ጀምረው እየፈለጉት ነው ያሉት እንግዲህ የህግ ባለሙያ እየፈለገው ነው ፖሊሶቹ ኤርፖርት የተለያዩ ቦታዎች እንዳይወጣ በሱዳን አርጎ እንኳን እንዳይወጣ በየተለያየ ቦታ ላይ ጥበቃ ተደርጎበታል ምክንያቱም ያው የሰራው ስራ የተከበረ ፍርድ ቤት የፍቺ ወረቀት እንዲፈርም የላከለትን በአደባባይ ቀዶ በመጣሉ ህግን ተላልፏል በሚል እንግዲህ እየተፈለገ ነው የሚገኘው ከተገኘ እጅግ በጣም ከባድ ቅጣት እንደሚቀጣ ነው እንግዲህ ጠበቃ እየተናገረ ያለው ይሄን ነው መረጃ የሰጠኝ በእውነተኛ መክረ ነው ነበር እንደዚህ ቢጥ ከሚል ገና ሳላድግ ነው ያገባሁት ብዙ ምክንያት ከሚደረድር ሩታን ዝቅ ብሎ ይቅርታ ጠይቆ አው አጥፍቻለሁ ከሄርሜላ ጋር ማደርገው ድርጊት ጥሩ አይደለም ብሎ ተመልካችን ኮሜንትን ማንበብ ተመልካችን የሚሰጠውን ፊድባክ መቀበል ይጠቅማል አብርሽን አይቀበልም ሙሙ ጣፈጠው ጭራሽ አልታየውም በቃ በህግ እንደሚቀጣ ሩታ ኃይል እንዳላት ሩታ አልቅሳ እንደምትቀር ነበር ያሰበው ኖ ሩታ በጣም ኃይል ያላት ልጅ ናት አሁን ቆርጣለች እና እንግዲህ ፍርድ ያው የሚሰጠውን ቅጣት ይሰጣል ብቻ እየተፈለገ ነው ያለው ያው ዛሬ ይገኛል ተብሎ ይታሰባል እንግዲህ ምሽት በእርግጠኝነት በፖሊስ ቁጥጥር ሆኖ ቪዲዮ እንደሚመጣልን የተለያየ መረጃ እንደሚላክልኝ ተስፋ አለኝ ቤተሰቦቼ እንግዲህ እኛ እንደዚህ ባይሆን ጥሩ ነበር ምንድነው የሚለው አሉ እኔ ስሰማሁን ሩታ ይሄን ፍቺ ከፈጸምኩ ከተፋታን ቀጥታ ወደ ያልታወቀ ሀገር የሚወስዳት ሰው አለ ነው የሚለው እኔን ነው የሚጠረጥረኝ እንግዲህ ሩታ እንደተፋታች እኔን ይዤ እንደመሄድ ነው ይዣት እንደመሄድ አሁን ወዳለሁበት ሀገር ተሎ ብዬ ይዣት ባስቸኳይ ቪዛ ልኬ እንደማወጣት ነው እሱም ያወራው እና እኔ ደግሞ ከቤተሰቦቿ ጋር ተመካክሬ ቢያንስ ለረፍት ቫኬሽን እንድትወጣ አረጋለሁ እንጂ አሁን ነፍሰ ጥሩ አምጥቼ ተዚህ ምን ተሰራልኛለች ከወለደች በኋላ እስከምትወልድ ግን ሌላ ሀገር ዘና እንድትል ራሷን እንድታስተውል ነው እኔ ማስበው እንጂ ሩታን አሁን ይዣት እኔ ወደ ያለሁበት ሀገር አልመጣም አብርሽ
እያሰብክ ያለው ነገር የቅናት ነው። ይሄ ቅናት ደግሞ አንተን ወንጀል ውስጥ ይከትሃል። ተጠንቀቅ አብርሽ፣ ጥሩ አይደለም። እኔ ጋር እልህ ገጥመህ ዋጋህን ታገኛለህ። ዝም ብለህ አሁን ፍርድ እየፈለገህ ነው፣ ህግ እየፈለገህ ነው፣ ፖሊስ እየፈለገህ ነው፣ ይይዝሃል። እጅ ስጥ። አጥፍተሃል። ከዛ አንተ ትታሰራለህ፣ እኔ ሩታን አገባለሁ። አለቀ ነገሩ፣ አለቀ። ተሳካልኝ አላማዬ፣ ተሳካልኝ ቤተሰብ፣ ተሳካልኝ። እንኳን ተሳካልህ ሩታ ያንተ ልትሆን ነው እያላችሁ ኮመንት ጻፉ። ይህን ቪዲዮ ላይክ በማድረግ ጀምሩ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። የአብርሽ ደጋፊዎች ሩታ ስታለቅስ ምንም ያልመሰላችሁ ቆለጦች ደግሞ እረር ኮምተር በሉ። አብርሽ ዛሬ ይታሰራል። እኔ ምን አገባ? ወትሮም ጎባን አይወጣልኝም። ጎባ እንዲታሰር ነው የሚሻል። ጠገበ ከሩታ ፊት ይስማል። ሄርሜላ የምትባል ማትረባ ደንደሳ ሙጭጭ አድርጎ እየሳመ በበዓል አላገኘችውም። እና ቤተሰብ ለማንኛውም ያለው መረጃ ይሄን ይመስላል። በቀጣይ ቪዲዮ ደግሞ አብርሽ እጇን ፈጠን ብላ በፖሊስ ታስራ ይዤላችሁ እመጣለሁ። ጠብቁ። መልካም ጊዜ ይሁንላችሁ። ባባይ